ተአምር ስሙ። የ80 ዓመት አዛውንት ከስድስተኛ ፎቅ ወድቀው እንዴት ምንም ሳይጎዱ በሕይወት ሊተርፉ ይችላሉ? ውድ የቻናላችን ቤተሰቦች በዚህ ለማመን በሚከብድ ክስተት ዙሪያ ቆይታ እናደርጋለን። ስለዚህ ያማረ ቆይታችሁ ከኛ ጋር እንዲሆን እየተመኘን ወደ ዝርዝር መረጃው እናልፋለን። በሩሲያ ውስጥ አራተኛ ትልቋ ወይም ሰፊዋ ከተማና የሰቨርድሎቭስክ ኦብላስት አስተዳደር ማዕከል የሆነችው በአውሮፓና በእስያ ድንበር ላይ የራሲያን ወይም ዩራሲያን አህጉር መካከል የምትገኝ እና የኡራል ፌዴራል አውራጃ ዋና የኢንዱስትሪና የባህል ማዕከል በሆነችው የካተሪንበርግ ከተማ ነዋሪ የሆኑት የ80 ዓመት አዛውንት ከጋራ መኖሪያ ህንጻቸው ስድስተኛ ፎቅ መስኮት ወድቀው ቢወረወሩም ከስር በቆመ ተሽከርካሪ አናት ላይ በማረፋቸው በሕይወት መትረፋቸውን ኦዲት ሴንትራል ድረገጽ አስነብቧል። አደጋው የደረሰው አዛውንቷ የመኖሪያ ክፍላቸውን መስታወት ውጫዊ ገጽ እያጸዱ በነበረበት ወቅት ነው ተብሏል። አስደንጋጩ አደጋ በህንጻው ላይ በተገጠመም የደህንነት መከታተያ ካሜራም የተቀረጸ ሲሆን ሁነቱ በማህበራዊ ድረገጾች በመለቀቁም እጅግ በርካታ ተከታታዮች ተመልክተውታል። ድረገጹ እንዳስነበበው ከሆነም አዛውንቷ ከስድስተኛ ፎቅ ቁልቁል ተወርውረው በታችኛው ወለል ላይ በቆመች የጎረቤት ተሽከርካሪ ጣሪያ ላይ ካረፉ ከጥቂት ደቂቃዎች በኋላ ምንም ጉዳት ሳይደርስባቸው በእግራቸው መራመድ ችለዋል ተብሏል። አዛውንቷ ጎረቤታቸውን ጠርተው አብረው በአቅራቢያቸው ወደሚገኝ የጤና ተቋም ሄደው በመመርመር ደህንነታቸውን ማረጋገጥ መቻላቸውም ነው የተገለጸው። በሩሲያ E1 RU የተሰኘ መገናኛ ብዙሃን አዛውንቷ በራሳቸው ቸልተኝነት ወይም የጥንቃቄ ጉድለት መውደቃቸውን ነው የዘገበው። የቀጠናው የፖሊስ ጽሕፈት ቤት ባልደረቦችም በቦታው ተገኝተው የተለያዩ መረጃዎችን ሰብስበዋል። ምርመራ ባካሄዱበት የጤና ተቋምም ባለሙያዎችን ጠይቀው ምንም አይነት ጉዳታቸው ላይ ሌላው ቀርቶ በአካላቸው ላይ ምንም ጭረትም እንዳልደረሰባቸው ነው ያረጋገጡት። ከአዛውንቷ ይልቅ ያረፉበት የተሽከርካሪዋ ጣሪያ ጉድጉድ ማለቱን ብቻ ነው በፎቶግራፍ አንስተው ለእይታም ያበቁት። በመጨረሻም ፖሊስ በሰጠው የመጀመሪያ ደረጃ የምርመራ ሪፖርት በግዴለሽነት መውደቃቸውን ጠቅሶ ተጨማሪ ማስረጃና የተለየ መንስኤ መኖር አለመኖሩን ለመገንዘብ የማጣራት ስራው መቀጠሉን ነው በማደማደሚያነት ያሰፈረው። ትረፊ ያላት ነፍስ እንዲህም ትተርፋለች። ዘገባዎች እንደሚያመላክቱት ወይም እንደሚጠቁሙት ከሆነም አዛውንቷ በግዴለሽነት እንደወደቁ ነው። ለመሆኑ አዛውንቷ የሆነ ችግር ካልተፈጠረባቸው በስተቀር እንዴት ሕይወትን ያህል ነገር ለዛውም ስድስተኛ ፎቅ ላይ ቸልተኛ ሊሆኑ ይችላሉ? ለማንኛውም እስኪ ሐሳብ አስተያየቶቻችሁን በኮሜንት ጻፉልን። ውድ የቻናላችን ቤተሰቦች በሩሲያ የካተሪንበርግ ከተማ ነዋሪ በሆነችው የ80 ዓመት አዛውንት የተፈጠረውን ታምር አንስተን ቆይታ አደረግን። ስለዚህ ቪዲዮውን ከወደዳችሁት ላይክ እንዲሁም ቻናሉን ደግሞ ወቅታዊ አዳዲስና ዓለም አቀፋዊ መረጃዎች እንዲደርሷችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ እንላለን። ሰላም።